አንቺ እዩ ተብዬዋ ማለት ነው። ምን አለበት ከብሩኬ እና ከሀይሚ ህይወት ብትወጭ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ በቅመማዊት ብሩኬ መጥቷል። እንግዲህ አንዳንድ ነገር የተሰማውን ነገር ሰሞኑን በተፈጠረው ነገር አንዳንድ ነገር ብሏል ማለት ነው። እሱ ምንድን ነው? እዩም ሀይሚም የሆነ የራሳቸው መንገድ ይዘው እልህ ውስጥ ገብተው እውነታው ያልሆነ ነገር እያሳዩኝ ነው ያሉት። ብሩኬ እንግዲህ ሀይሚንና እዩን አወዳደርካቸው፣ በጣም ተሳስተሃል። በነገራችን ላይ ያው ብዙ ነገር ብሏል። እንግዲህ እዩንም ልጁ ተወልዶ ዲኤንኤ እስከሚመረመር ድረስ ከአጠገቤ እንዳደርሽ ብሎ ግን እንደዛ ብሎ እሷ መኪና ውስጥ ሳያት እውነት ለመናገር ተናድጃለሁ። እዩ መኪና ውስጥ ምን ትሰራለች? ቆይ ሀይሚዬስ እሺ ቢያንስ ሀይሚዬ ብትጣሉ ምንም ብትርን ግዴታ ነው መኪና ውስጥ እንትን ማለት። እዩ ከመኪና ውስጥ ገብታ ከኋላ ወንበር ሆና አይታችኋታል ቤተሰብ። እንደዛ ማድረጓ ምን የሚሉት ነው? ወይስ እኔ ዋናዋ የልጅ አባቴ ስለሆነ ተብሎ ነው? ለማንኛውም ግን ያው ብሩኬ የተሰማውን ስሜት ተናግሯል። ያው ማለት ሁለቱም ከኔ ህይወት እንዲርቁል ነው የምፈልገው። ሀይሚዬ በጣም ነው የምወድሽ፣ ብዙ ጊዜ ያሳልፈናል፣ ብዙ ህይወት ማለት ብዙ ነገሮችን አሳልፈናል እና በአንቺም ልክ የማደርገው ሰው የለኝም ብሏል። በነገራችን ላይ በሀይሚ ልክ ማንም አይሆንም ሲጀመር፣ እንኳን እዩ ማንም አይሆንም ሲጀመር ማለት ነው። ሲቀጥል እንግዲህ ሀይሚዬ እውነቷን ነው በቃ። ምክንያቱም ከጎንህ መሆን ትፈልጋለች። ለምን ብላ ላልታወቀ ነገር ለዛች ልጅ አሳልፌ አልሰጥም ብላ ያው እየታገለች ያለችው ላንተ ብላ ነው። ግን ብሩኬ አሁን ሀይሚን እንደዚህ ማለት የለብህም ቡራዬ ማለት ነው። እሷ ላንተ እየተፋለመች እየታገለች እስከሆነ ድረስ እሷን ማገዝ ይኖርብሃል እንጂ ልክ እንደዩ እኩል ሀይሚ ከህይወቴ ውጭ ማለት ተገቢ አይመስለኝም። እና ለማንኛውም ግን ቤተሰቦች ያው መጨረሻ ሀይሚ አልለቅህም ብላለች፣ እዩም ልክክ ብላለች። በቃ ልክክ ብላለች፣ አልለቅም። ምን አለበት ከህይወታችሁ ብትወጭ እኮ እኔ ሰላም በፍቅር ቤታችሁ ካየናቸው እንኳን ስንት ቀናችን ቤተሰብ አልናፈቋቸውም? አብረው ቤታችሁ ከሰሩ በጣም ብዙ ጊዜ ሆኗቸዋል። እና በዓል እየደረሰ ነው። ፕሊስ ለቀቅ አድርጊልንና በአንድ አይነት ሀበሻ ቀሚስ ፏ ብለው ይምጡልን ሀይሚና ብሩኬ ማለት ነው። እዩ ማለት ነው። እስኪ ራቅ በይ ትንሽ የተወሰነ ቢያንስ እንኳን ይሄ ገና በዓል እስከሚያልፍ ድረስ ማለት ነው። በነገራችን ላይ ይመጡ የሆነ ሀበሻ ቀሚስ ለብሰው በጣም እየጓጓ ነው። በነገራችን ላይ ከመሰሬስ ነው የምላችሁ። እና ለማንኛውም ግን ቡራዬ ተረጋጋ። ሀይሚ ይሄ አይገባትም፣ ይሄ አማርኛ አይገባትም በጥቅሉ ቡራዬ ማለት ነው። ሰምተሃል? ለማንኛውም ቤተሰቦች በዛሬው ቪዲዮ ብሩኬ በተናገረው ብዙ ልጆች የተሰማችሁ ልጆች ያላችሁ ሰው አይዟችሁ፣ ስራ ነው።